ትናንሽ ጅምሮች ታላላቅ ራዕዮችን ይወልዳሉ። በገዛ ጓሯቸው ውስጥ የተቀመጠችው አንዲት የለውጥ ዘር ዛሬ የሙሉ ቤተሰብ የተስፋ ምንጭ ሆናለች። የመንግሥት አጋርነት ከግል ጥረትና ከጠንካራ ፍላጎት ጋር ሲጣመር ደግሞ ውጤቱ የጓሮ ግብርና ብቻ ሳይሆን የሕይወት ምዕራፍ መቀየር ይሆናል። ዛሬ በሚያማምሩ ቤቶቻቸው ጓሮ ውስጥ ሆነው የነገውን ትልቅ የግብርና ኢንዱስትሪ ለሚያልሙት ቤተሰቦቻችን አዲስ መንገድ ተከፍቷል። በኮሚሽኑ በተደረገላቸው የ50 ዶሮዎች የዘመናዊ ቀፎና የመኖ ድጋፍ ተነስተው ዛሬ በራሳቸው ጥረት ንግዳቸውን ያስፋፉ፣ የዕለት እንቁላል ምርታቸውን ለአካባቢያቸው ማህበረሰብ በቅናሽ ዋጋ የሚያቀርቡ የነገ ታላላቅ ባለሀብቶችን ታሪክ እናጋራችኋለን። ስኬት መንገድ አላት። መንገዷ ደግሞ በትናንሽ እርምጃዎች ትጀምራለች። በቤተሰብ ገቢ ማስገኛ ፕሮግራም ውስጥ በመካተት በኮሚሽኑ በኩል የተደረገው የ50 ዶሮዎች የዘመናዊ ኬጅና የተመጣጠነ መኖ ድጋፍ ለከተማችን አርሶ አደሮችና ነዋሪዎች ተራ ድጋፍ አልነበረም፣ ይልቁንም የራስን ዕድል በራስ የመወሰን ትልቅ ቁልፍ እንጂ። ይሄን ቤትና 100 ኪሎ ሰጥቶ ዶሮ ሰጥቶ እኔ ምን አውጥቻለሁ? ምን አውጥቻለሁ? ምንም ማውጣት የለም። ዶሮ ሰጠኝ፣ ቤት ሰጠኝ፣ እንደገና ደግሞ ስቋቋም ድረስ 100 ኪሎ መኖ ሰጠኝ። ይኸው ኬጂ ተሰጥቶኛል፣ ዶሮዎች ተሰጥቶኛል፣ መኖ 100 ኪሎ መኖ ተሰጥቶኛል። ያው መነሳሻ ነው። ከዛ ደግሞ የኔ ጥረት ነው የሚታየው። ትምህርት አስተምራለሁ፣ እንቁላል ሸጬ አንዱን አስመርቄያለሁ። አሁን ሁለተኛው የ3ኛ ዓመት ዩኒቨርሲቲ ተማሪ 2 ልጆች አሉ እና በቃ እነሱን ባለቤት የሚያግዘኛል፣ እነሱም ያግዙኛል። በቃ ሙሉ ጊዜን እኔ ዶሮቹ ላይ ነው። በቃ ከልጆች ያልተናነሰ ነው። ድምጻቸውን አዳምጣለሁ። የትኛዋ አሟታል፣ የትኛዋ ጤነኛ ነች። በቃ እንጃ ልነግርሽ ከምችለው በላይ ነው ፍቅሬ። ከመንግስት አገኘን እስከ ቤቱ እስከ ኬጂ ተሰጠን እና የ1 ወር መኖ ተሰጠን ማለት ነው። አሁን እነዚህ ዶሮዎች ከገቡ አሁን ወር ከምናምን ናቸው፣ 2 ወር ሊሆናቸው ከመጡ ማለት ነው። ሲመጡ የ45 ቀን ሆኖ ነው የመጡት። ደስ ይላል በጣም። እነዚህ 50 ዶሮ ናቸው። እድገታቸው ቆንጆ ነው እንደምታዩት። 50 ዶሮ 100 ኪሎ መኖና ቤታቸው ይሄን ነው ድጋፍ የተደረገልን። እዚህም አምጥተውልናል በራሳቸው ነው። ይሄን ይመስላል። ያው ከኛ መማር አለባቸው። ራሳችንን እንለወጥበታለን፣ እንሸጣለን። አዎ እኛ ቤተሰባችን ራሳችንን እንችላለን። በእንቁላል ምንም እንትን የለም። ከዛም አልፎ ግን እንደውም ወረዳው ራሱ አንዳንዴ አውጣሁልኛል። ሰፈር ውስጥ ራሱ መነቃነቅ አልችልም። በቃ ሰው ወዲያው ለልጄ ለምን ፍሬሽ ነው
የሚያገኙት ነገር ፍሬሽ ነገር ስለሆነ አይበቃም፣ ለሰው ራሱ አይበቃም። በእውነት ግን ደስተኞች ናቸው። ለምን በፈለከው ዋጋ እንኳን ብትሸጥ እኛ እንገዛሃለን። ለምን አጠገባችን ሆነ ንጹህ ነገር ማየታችን የከተማ ግብርና በግድግዳ ላይ የሚሰራ በፎቅ ላይ የሚሰራ መሬት ባላቸው ሰዎች ደግሞ መሬት ባላቸው ቦታዎች ላይ ይሰራ ያንን ሀሳባቸውን በመደገፍ የከተማ ግብርናው ላይ ከተቀላቀሉ አንደኛ ራሳቸው ከገበያ ላይ የሚገዙትን ነገር በቤታቸው ማምረት ይችላሉ። በቤታቸው የሚመረት ነገር ደግሞ በራሳቸው 100% እምነት ኖራቸው ንጹህ መሆኑን አረጋግጦ ልጆቻቸው ጤናማ የሆነ ነገር ስለሚሰጡ ከቤታቸው ያለፈውን ደግሞ ለጎረቤት ስለሚያካፍሉ ከዛም የተረፈውን ደግሞ ለገበያ ስለሚያወጡ ይህንን በስፋት ሀሳቡን ተቀብሎ ባላቸው ቦታ ላይ በስፋት ቢሰሩ መልካም ነው። በሌማት ትሩፋት ደግሞ የተለያየ ድጋፎችም ይደረጋሉ ከመደገፍ አንጻር ማለት ነው። ለምሳሌ እነዚህ ዘመናዊ ኬጂዎችን ከተሞክሮ አንጻር ክፍለ ከተማ ላይ ያለው ባለሀብቱ ሚሆን በተጠቃሚ በራሱ መግዛት የሚፈልጉ ሰዎች ከነዚህ ዘመናዊ ኬጂዎች መማር ቢገባቸውን ነገር ተምሮ እነዚህ ኬጂዎችን እንዲያሰሩም እየተደረገ ነው ማለት ነው። ኮሚሽኑ በራሱ በርካታ ኬጂዎችን ሰርቶ ለክፍለ ከተሞችም ድጋፍ ያደርጋል ማለት ነው። ያንን ተመልክቶ ደግሞ ክፍለ ከተሞች ያን ወስዶ ይሰራሉ፣ ወረዳዎች ያን ወስዶ ይሰራሉ። ሚኒ ቢዝነስ ላይ ሰው በጣም ከትንሹ 5 ዶሮ ጀምሮ እንደዚሁም ደግሞ ተጨማሪ የስራ እድል ከመፍጠር አንጻር ደግሞ ቤተሰቡን አስተባብሮ ደግሞ ከ50 እና ከ50 በላይ ዶሮዎችን እንዲያረባ በማድረግ ለራሱም እንደዚሁም ደግሞ ለገበያም የሚያመርትበት ሁኔታ ነው ለመፍጠር ጥረት እየተደረገ ያለው። ሌማት ትሩፋት ስራዎቻችን ስንሰራ የበለጠ ተጠቃሚ የሚያደርገው ዝቅተኛ የኢኮኖሚ ላይ ያለው ማህበረሰብ ነው። አምርቶ የራሱን ፍጆታ እንዲችልና አምርቶ ለገበያ ጭምር የሚያመርት ዜጋና ነዋሪ ለመፍጠር ነው ጥረት እያደረግን ያለው። ስለዚህ ከዚህ አንጻር የመጀመሪያ እቅዳችን አጠቃላይ ለዚህ ስራ የሚያስፈልገው በመንግስት ብቻ የሚሸፈን ስላልሆነ በሶስት አካላቶች እንዲሸፈን ያደረግነው። መንግስት በዚህ ስራ ለሚገቡት አስፈላጊ ድጋፍ ለማድረግ የሚያስፈልገውን በጀት በመበጀት፣ ሁለተኛ ደግሞ በከተማችን ላይ እንደሚታወቀው ሰው ተኮር ስራ ስንሰራ ከፍተኛ ድጋፍ የሚያደርጉልን ባለሀብቶች አሉ። በቅንጅት ሶስቱ አካላቶች መንግስት፣ ባለሀብቱና ተጠቃሚው ቅንጅት እንዲሆን በማድረግ ድጋፍ እያደረግን ያለንበት ሁኔታ አለ። አሁን ባለው ሁኔታ በተለይ በከተማ ደረጃ በሌማት ትሩፋት በ5 ዶሮና በ50 ዶሮ የፋሚሊ ቢዝነስ ላይ እንዲገቡ በማድረግ ረገድ ውስጥ መንግስት አብዛኛው ድጋፍ እያደረገ ያለው መንግስት ነው። ለምሳሌ እንደ ኮሚሽን ብንወስድ በተለይ 50 ዶሮ ይዘው ወይ 100 ዶሮ ይዘው ለሚገቡትን ኬጂ በማሰራት በነፃ የሚሰጠው ከተማ አስተዳደሩ ነው። ሁለተኛ ደግሞ መኖ እንቁላል መጣል እስኪጀምር ድረስ መኖ የሚያመቻቸው ከተማ አስተዳደሩ ነው። እንደዚሁም ደግሞ የዶሮዎች ጭምር እነዚህ 50 ዶሮዎች ራሳቸውን ችለው ቀጣይ እያሰፉ እንዲሄዱ ለማድረግ መነሻ የሚሆናቸውን ድጋፍ በማድረግ እየሰራናቸው ያለው ቅንጅታዊ ስራዎች ናቸውና በየከተማ ውስጥ ያሉ በማስፋፊያም ይሁን በኢነር ሲቲ ውስጥ ያሉ የግብርና ተጠቃሚዎች የሚያመርቱትን ምርት በአካባቢው ላለው ህብረተሰብ የሚያቀርቡበት ሁኔታ አለ። እንደ ከተማ ከ220 በላይ የቅዳሜና እሁድ ገበያ ቦታዎች አሉ። እነዚህ አምራች አርሶ አደሮቻችን፣ አምራች አርቢዎቻችን በቅርበት በተመጣጣኝ ዋጋ ለከተማው ነዋሪ የሚያቀርቡበት ሁኔታ አለ። በብሎክ ደረጃ ከ5 ዶሮ ጀምሮ እያንዳንዱ አባወራ ማወራ በዚህ ዙሪያ ላይ እንዲሳተፍና የራሱን ከገበያ እንቁላልን ከመግዛት ይልቅ በቤቱ ምርቱን እንዲያገኝ ነው። ዛሬ ያንን ከፍ እያደረግን ወደ ፋሚሊ ቢዝነስ አንድ ቤተሰብ 50 ዶሮ በመያዝ በቤተሰብ ደረጃ ይሄንን ስራ ውስጥ እንዲገባ፣ ይሄ ማለት 50 ዶሮ የያዘ እኛ የምንጠቀማቸው ቴክኖሎጂዎች በተለይ አሁን ዶሮ ከዝርያ አንጻር፣ ሁለተኛ ደግሞ ከምናቀርብላቸው መኖ አንጻር ከፍተኛ ምርት እየተመረተ ነው ያለውና
እንደ ከተማችን ከ80 እስከ 90% በቀን አንድ ዶሮ አርቢ ለምሳሌ ከ50 ዶሮ ቢኖረው ከ40 እስከ 45 እንቁላል በቀን ይሰበስባል ማለት ነው። ይሄ አሁን ከራስ ፍጆታ ያልፋል ማለት ነው። ከሱ ቤተሰብ ለሚተርፈው ለገበያ ያቀርባል። ይሄ ለገበያ ሲያቀርብ በተመጣጣኝ ዋጋ እንዲያቀርብ ነውና ይሄ ደግሞ ዞሮ ዞሮ ራሱን ከገበያ ከመግዛት ይልቅ ራሱ ምርቱን እየቻለ ከሄደ ገበያ ላይ ያለው ምርት እየቀነሰ ይሄዳል ማለት ነው። እውነተኛ ልማት የሚረጋገጠው ከተሰጠው ድጋፍ በላይ በራስ ተነሳሽነት ለመራመድ ሲቻል ነው። እነዚህ ቤተሰቦች በተሰጣቸው 50 ዶሮዎች ብቻ አልተወሰኑም። የተሰጣቸውን ድጋፍ እንደ ማነቃቂያ በመጠቀም ከራሳቸው ቆጥበውና በራሳቸው ጥረት ተጨማሪ ዶሮዎችን በመግዛት እርባታቸውን አጎለበቱት። የጓሮ አትክልታቸውና የዶሮ እርባታቸው ዛሬ የቤተሰብ ቢዝነስ፣ ፋሚሊ ቢዝነስ የጀርባ አጥንት ሆኗል። ከሌላው ከነጋዴ ላይ ከሚገዛው በጣም እጅግ ደስ የሚል እዚህ አካባቢ ነው የምኖረው። ተመችቶኛል። አጋጣሚ አሁን በዚህ ሳልፍ ሳይኖ ገብቼ ከትራንስፖርት ወርጄ ወደዛው ገዝቼ የሚሄደው በጣም ቆንጆ ነው። ተመጣጣኝ የሆነ ዋጋ ነው። በጣም ዝቅ ያለ ነው። ለዛውም ዋጋው አይገናኝም ከሱቅ ጋር። በጣም ደስ ይላል። እንቁላል አሁን ውጪ 20 ብር እንደና ከዛ በላይ እየተሸጠ ነው ያለው። እዚህ ግን ይገርምሻል በ14 ብር አንድ እንቁላል ሂሳብ እየተስተናገድን ነው። በረከት ሲትረፈረፍ ለአካባቢ ይተርፋል። በየቀኑ የሚሰበሰበው ትኩስ እንቁላል የቤተሰቡን የምግብ ዋስትናና የሥነ ምግብ ፍላጎት ከመሸፈን አልፎ ለአካባቢው ህብረተሰብ በዝቅተኛና በተመጣጣኝ ዋጋ መቅረብ ጀምሯል። የዶሮ እርባታቸው ገቢ ማግኛ ብቻ ሳይሆን የአካባቢያቸውን የኑሮ ውድነት የሚያቃልልና ትኩስ ምርት በደጃፋቸው የሚያቀርብ የማህበረሰብ አለኝታ ሆነዋል። ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት አለበር ያም ቢተባበር የት ይደረስ ነበር። ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ቢጥር የት ይደረስ ነበር። ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገርን መጥቀሙ። ቢሰራ ቢደክም ሁሉም ሰው ቢተጋ አምላክ ሽሮን ነበር የተፈጥሮን ጸጋ። በዚች በለም መሬት በዚች በለም ምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ይደርስብን ነበር። ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት ባለበት ያም ቢተባበር የት ይደረስ ነበር። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር። ቢጥር የት ይደረስ ነበር። ሁሉም ቢተማመን በሙያው በእውቀቱ ስራ ባህል ቢሆን በጀግንነቱ ቢጥር ቢፎካከር በልማት ጎዳና ሁሉም ሲሰራ ነው
የእድገት ብልጽግና እኛው ብንስማማ እኛው ብንፋቀር የለፋ ቢወደስ የሰራ ቢከበር ማን ኧረ ማን ይደርስብን ነበር ቢቻቻል ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢፋቀር ቢረዳዳ ሁሉም በአንድነት ይህ ገና የጉዞ መጀመሪያ ነው። ዛሬ በጓሮ ደረጃ የተጀመረው የ50ና የ100 ዶሮዎች እርባታ የነገው ትልቅ አግሮ ኢንዱስትሪ መሠረት ነው። ራዕያቸው ሰፊ፣ ሕልማቸው ደግሞ ከፍ ያለ ነው። በቀጣይ ከቤተሰብ ገቢ ማስገኛነት አልፈው ወደ መካከለኛና ከፍተኛ የዶሮ እርባታ ባለሀብትነት የመሸጋገር ጽኑ ሕልም አላቸው። በጽናት የሚሰሩ እጆች ነገ ትልቅ ውጤት ማጨዳቸው አይቀሬ ነው። ተመስገን አምላኬን አድራለሁ ጠግቤ መኖር ነው ያማረኝ ፍቅርሽን ደርቤ ጸጋዋ ይጓደል ሀብትስ መጭራቀኝ መውደድ መወደድ ነው እኔን ናፈቀኝ እንደ እንስሳ ሆዱ መች ይመለከታል መች ይመለከታል ሰው ፍቅርን ካገኝ ምግብማ ሆኗል የከተማ ግብርናና የቤተሰብ ገቢ ማስገኛ ፕሮግራሞች ትርጉም የሚኖራቸው እንዲህ አይነት አርአያ የሆኑ ጠንካራ ዜጎች ሲፈጠሩ ነው። አነስተኛ ድጋፍን ወደ ትልቅ እሴት በመቀየር ከራሳቸው አልፈው ለማህበረሰቡ ብርሃን ለሆኑት ለእነዚህ አርአያ አምራቾቻችን ምስጋናችን ከፍ ያለ ነው። የዛሬው ትንሽ ጥረት የነገው የኢኮኖሚ አቅማችን ነው። ከተማችን ታምርት፣ ቤተሰባችንን እንመግብ፣ ወደ ተሻለ ደረጃ እንሸጋገር። እንስሳ ሆዱ መች ይመለከታል መች ይመለከታል ሰው ፍቅርን ካገኝ ምግብማ ሞልቷል እንስሳ ሆዱ መች ይመለከታል መች ይመለከታል ሰው ፍቅርን ካገኝ ምግብማ ሞልቷል እንስሳ ሆዱ መች ይመለከታል መች ይመለከታል ሰው ፍቅርን ካገኝ ምግብማ ሞልቷል እንስሳ